ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም የዩቲዩብ ቻናላችን የለተረቡ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በዕለቱ ቆይታችን በሳምንቱ አጋማሽ የሚከናወኑ ጨዋታዎች አሉ፣ ትናንትም የተደረጉ ጨዋታዎች አሉ። ከዚያም ባለፈ ደግሞ ሌሎች ወቅታዊ ጉዳዮችን እየዳሰስን የጋራ ጊዜ እናሳልፋለን። አብራችሁ እንድትቆዩ ከወዲሁ እንጋብዛችኋለን። ትላንት የተከናወነ ጨዋታ ነበረ። በእንግሊዝ የካራባኦ ካፕ የግማሽ ፍጻሜ የመልስ ጨዋታ ትናንት ተደርጎ ነበረ። ሲጠበቅ የነበረ የጨዋታ መርሃ ግብር ነው። ካራባኦ ካፕ እንግዲህ በእንግሊዝ ከዶሜስቲክ ዋንጫዎች መካከል አንደኛው፣ ነገር ግን በዋንጫው ግዝፈት ይህ ማለት እንግዲህ ካለው ስም አንጻር ከዚያም ባለፈ ከሚገኘው የሽልማት መጠን አንጻር እምብዛም ሰፊ ትኩረት አይሰጠውም። ነገር ግን እንግዲህ በዋንጫ መደርደሪያ ላይ ዋንጫን ለማስቀመጥ ከሚፋለሙባቸው ውድድሮች መካከል አንደኛው ነው የእንግሊዝ ካራባኦ ካፕ። ትላንት ሁለቱን የለንደን ከተማ ክለቦችን ያገናኘው የሰሜን ለንደን ክለብ አርሰናል ከምዕራብ ለንደኑ ክለብ ቼልሲ ጋር ነበር ማገናኘት የቻለው። ይህ ጨዋታ ከሳምንታት በፊት እንደምናስታውሰው በስታንፎርድ ብሪጅ ተጫውቶ ነበረ ቼልሲና አርሰናል። ታዲያ ወደ ብሪጅ የተጓዙት መድፈኞቹ ጨዋታውን 3-2 አሸንፈው መመለሳቸው ይታወሳል። ታዲያ ትናንት የበለጠ የማለፍ ሰፊ ዕድል አግኝተው ነበረ ወደ ሜዳ መግባት የቻሉት ጨዋታውን በሜዳቸው እንደመከወናቸው። ትላንት በአርሰናል በኩል ለውጦች ነበሩ። ከሊድስ ጋር ከነበረው የእንግሊዝ ፕሪሚየር ሊግ ጨዋታ ጋር ማለት ነው። ጋብሪኤል ማርቲኔሊ ትሮሳርድን ተክቶ ገባ። እንደዚሁም ካይ ሃቨርትዝን ኤብሪ ኤዜ ነው ቀይሮ መግባት እየቻለው። ከዚያም ባለፈ ዴቪድ ራያን ደግሞ ከኬፓ አሪዛባላጋ ቀይሮ መግባት የቻለበት አጋጣሚ ተፈጥሮ ነበረ። እንግዲህ አርሰናል በአራት ውድድሮች ላይ ዋንጫ ስኬትን ለመጎናጸፍ የተፎካከረ የሚገኝ ቡድን ነው። የሊጉ መሪ ነው። በአውሮፓ ቻምፒየንስ ሊግ በቀዳሚነት አጠናቅቆ ጥሎ ማለፉን መቀላቀል የቻለው በኤፍኤ ካፕ በመድረኩ አለ። ካራባኦ ካፕ ደግሞ አሁን ለፍጻሜ ማለፉን ነው የሚጫወተው። ሮቴት ማድረግ ያለበት ተጫዋቾችን ፊትነሳቸውን ከመጠበቅ ከዚያም ባለፈ ለደህንነታቸው መጠበቅ ስለሚገባው ሮቴት ያደርጋል። እናም የተወሰኑ ለውጦችን አድርጎ ነበረ መግባት የቻለው። ቼልሲም በተመሳሳይ ወደ ኔፕልስ ካመራው ስብስብ በላይናፕ ውስጥ ባለፈው በብሪጅ ዌስትሃምን ካምባክ ሲያሸንፉ ከነበሩት አሰላለፍ ለውጦች አድርጎ ነው በዕለቱ መርሃ ግብር መግባት እየቻለው። በባክስሪ በተለይ ሊያም ሮዚነር ወደ ስታንፎርድ ብሪጅ ከመጡ በኋላ በጨዋታ ቅርጽ አንጻር ለውጦችን አድርገዋል። ይበልጥ በኤንዞ ማሬስካ 4-2-3-1 ቅርጽ ያለውን ፎርሜሽን ነበር የምናውቀው። ሊያም ሮዚነር በባክስሪ ይጠቀማሉ። ይሄ ማለት በመከላከሉ ረገድ ወደ 5 በቁጥራቸው ልቀው በመገኘት ሶሊድ መከላከል ጥራትን ለማስመልከት ነው የገቡት። እንግዲህ ቼልሲ የግድ ጨዋታውን ለፍጻሜ ለመድረስ ከሁለትና ከዚያ በላይ በሆኑ የጎል ልዩነቶች አሸንፎ መውጣት ይኖርበታል ለፍጻሜ ለመድረስ። አርሰናል በአንጻሩ በየትኛውም የጎል መጠን ቢያሸንፋል ያም ደግሞ ነጥብ ቢጋራ የማለፍ ዕድልን ይዞ ነው ወደ ሜዳ መግባት ችሎ የነበረው። እንግዲህ ጨዋታው እንቅስቃሴውን ስንመለከተው ይበልጥ አዝናኝ አልነበረም ለኒውትራል ተመልካቾች፣ ነገር ግን ይበልጥ የታክቲክ ልህቀቶችን የተመለከትንበት ነበር። የታክቲክ ሽኩቻዎች ነበሩ በጨዋታው። ይበልጥ ቼልሲዎች እንዳልኳቸው ባክስሪ ነው። ስለዚህ ሲከላከል ወደ 5 ይመጣል። 3 አማካዮችን ነው አንድሬ ሳንቶስን፣ ኤንዞ ፈርናንዴዝ እና ሞሴስ ካይሴዶ ጨዋታው ነበሩ። ስለዚህ አማካይ ክፍሉ ይበልጥ አጠር ብሎ ነበረ ቼልሲን የተመለከትነው። ለአርሰናል የግብ ዕድል ፈጠራ ምቾት ስነስተው ነበረ ትናንት ስንመለከት የነበረው። ሁለቱም ቡድኖች ግን እዚህ ግባ የሚባል የተለየ አጋጣሚዎች ሲፈጥሩ አልተመለከትንም። ምናልባት ማንሳት ካለብን በቼልሲ በኩል የኤንዞ ፈርናንዴዝ ቤንድ ያደረጋት ኳስ፣ ከዚያም ባለፈ ደግሞ በተመሳሳይ በአርሰናል በኩል ፒየሮ ሂንካፔ ከርቀት ቤንድ ያደረጋት ኳስ፣ እንደዚሁ በጥሩ መንገድ ሳንቼዝ ያዳናት ኳስ እንደው በጉልህ የሚነሳ ትልቅ የግብ ዕድል ነው። ከዚያ በዘለ ግን ብዙ የግብዶች የተፈጠሩበት ጨዋታ ነበር። በታክቲክ በጣም የታጠረ የሚባል ጨዋታ ነበረ የምሽቱ የጨዋታ መርሃ ግብር። ታዲያ ጨዋታው ሊጠናቀቅ እጅግ በቀረበበት ሰዓት 0-0 ተጠናቀቀ ሲባል ተቀይሮ ወደ ሜዳ የገባው ጀርመናዊ ፊት መስመር ተጫዋች ካይ ሃቨርትዝ ጎል አስቆጥሮ አርሰናል ባለድል መሆን ይችላል። 97ኛው ደቂቃ ነው ማስቆጠር የቻለው። ቼልሲ ጎል ለማስቆጠር ሲታትር፣ አርሰናል ደግሞ በተወሰነ መንገድ በማፈግፈግ ውጤቱን አስጠብቆ ለመውጣት ሲሞክር የተገኘችውን አጋጣሚ ሊያንድሮ ትሮሳርድ በጥሩ መንገድ ለዴክላን ራይስ ያቀበለው። ዴክላን ራይስም እንደዚሁ ለካይ ሃቨርትዝ ያሻገርለትን ኳስ ካይ ሃቨርትዝ በግሩም ሁኔታ እንግዲህ ሳንቼዝን አታሎ ነው ኳስና መረብን ማዋሃድ የቻለው። እናም የኤምሬትስ የሚገኙ ደጋፊዎችም በደስታ ሲንጡት ነበር ስቴዲየሙን። ከዚያም ባለፈ ተቀያሪ ወንበር ላይ የነበሩ የአርሰናል ተጫዋቾችም ሪካርዶ ካላፊዮሪ ወደ ሜዳ በመግባት ደስታቸውን ከቡድን አጋራቸው ጋር ሲገልጹ ስንመለከት ነበረ። እንግዲህ ቼልሲ ከነሐሴ 2001 በኋላ አርሰናልን ማሸነፍ አልቻለም በየትኛውም ውድድር። ከዚያም ባለፈ አርሰናል በከፍ ባለ ውድድር ማለት ነው በኤፍኤ ካፕ 2020 ላይ ለፍጻሜ ነበረ ለመጨረሻ ጊዜ ደረሰው። ከ6 ዓመታት በኋላ ነው አሁን ለፍጻሜ መድረስ የቻለው በእንግሊዝ የካራባኦ ካፕ መድረክ ማለት ነው። ከዚያም ባለፉት ቼልሲን በገጠመባቸው አርቴታ 10 ጨዋታዎች ምንም ሽንፈት አልገጠመው። እንዲሁ ደግሞ አርሰናል በሁሉም ውድድሮች ዘንድሮ 20 ክሊንሺቶችን ማስመዝገብ ችሏል። ይሄ
በአርቴታ ስር ያስመዘገበው ሁለተኛው ከፍተኛው ክሊንሺት ሆኖ ተመዝግቧል። እንግዲህ በውድድሩ ገና ቀሪ ጨዋታዎች ይቀራሉ። ስለዚህ ከፍ ያለን የክሊንሺት የማስመዝገብ አቅም እንዳለው ማውሳት ይቻላል። ከዚያም ባለፈ አዲሱ የቼልሲ አለቃ ሊያም ሮዚነር እንደምናውቀው ስትራስቡርግ ወደ ቼልሲ ከመጣ በኋላ በሁሉም መድረኮች 7 ጨዋታዎችን አድርጓል። 5ቱን አሸንፏል፣ በሁለቱ ተሸንፏል። ሁለቱን ያሸነፈው አርሰናል ሆኖ ተቀምጧል። እንግዲህ ዴክላን ራይስ ከጨዋታው መጠናቀቅ በኋላ ፍጻሜ መድረስ ይገባናል በማለት ሀሳቡን ሰጥቷል። በዚህ ዓመት ሁሉም ውድድሮች ላይ ስኬታማ መሆን እንፈልጋለን። ክለቡ ለፍጻሜ መድረሱ አስደናቂ ስኬት ነው። ፍጻሜውን መድረስ ይገባናል በማለት ሀሳብ ሰጥቷል። ለቼልሲ ክብር መስጠት እንዳለባቸው አዲስ አሰልጣኝ ከሾሙ በኋላ በደንብ አስደናቂ ለውጥ እያሳዩ እንዳለው ዴክላን ራይስ መሸሸግ አልፈለገም። አርቴታን በተመለከተም እሱ ማመስገን እንዳለባቸው ከአሁን ላይ ጥሩ ቡድን እንዳደረጋቸውና ከእርሱ ጎን መቆም እንዳለባቸው እንደዚህ ጠቆም አድርጓል። ዴክላን ራይስ ሊያም ሮዚነር በአንጻሩ በቡድኑ በጣም እንደኮራ ሀሳብ ሰጥቷል። በሁለቱም ጨዋታዎች ላይ ግልጽ መሻሻሎችን አይቻለሁ፣ ተመልክቻለሁ የሚል ሀሳብ ሰጥቷል። ነገር ግን ሽንፈቱ ያማል ማለት ፈልገን ነበረ በማለት ሀሳቡን ሰጥቷል። ሊያም ሮዚነር እንግዲህ አርሰናል በደርሶ መልስ ውጤት 4-2 በማሸነፍ ለፍጻሜ በካራቦ ካፕ መድረሱን አረጋግጧል ማለት ነው። በሌሎችም ጨዋታዎች ተደርገው ነበረ። ትላንት በተለይ በስኩዴቶ ወደ ቦሎኛ ያመራው ኤሲ ሚላን 3-0 አሸንፏል። ሮቢን ሎፍቶስ-ቼክ፣ ክሪስቶፈር ንኩንኩና አድሪያን ራቢዮ ናቸው ጎሎችን ማስቆጠር የቻሉት። እንግዲህ አሁን ላይ የሚላን ከተማ ክለቦች ናቸው ስኩዴቶን በቀዳሚነት እየመሩ የሚገኙት። ኢንተር ሚላን በ55 ያክል ነጥቦች እየመራ ነው። ኤሲ ሚላን በ50 ያክል ነጥቦች ይከተሏል። ሮሰነሪዎቹ እንግዲህ ከኢንተር ሚላን አንገት ስር መተንፈሳቸውን ተያይዞታል። የአምናው ሻምፒዮን ናፖሊ አሁን ላይ 3ኛ ደረጃ ላይ ተቀምጧል። ከሰሞንኛ ብቃቱ በጣም እየተንሸራተተ መጥቷል። ናፖሊ እንግዲህ በውጤት ስንመለከተው ሌላኛው ትላንት በስፔን ኮፓ ዴል ሬይ የጥሎ ማለፍ ጨዋታ አልቢሴትን ከሜዳ ውጭ የገጠመው ባርሰሎና ሆላንድ አሸንፏል። የብሉግራናዎችን ድል ጎሎች ላሚን ያማል በጥሩ መንገድ ጎል አስቆጠረ። ሮናልዶ አራሁ ደግሞ አንዷን ጎል ያስቆጠረው ተጫዋች ነው። እንደምናስታውሰው የአልቢሴቴው ግብ ጠባቂ ራውል ሊዞይን አንድ ሀሳብ ሰጥቶ ነበረ። ሪያል ማድሪድን አሸንፈው ነው ለዚህ ጨዋታ የበቁት። እናም በአርሰናል ላይም ለምን አንደግመው የሚል ሀሳብ ሰጥቶ ነበር። ትናንት ግን አልተሳካላቸው። በገዛ ሜዳቸው በብሉግራናዎቹ ተሸንፈው ከውድድሩ ተሰናብተዋል። ባርሴሎና ለቀጣይ ጥሩ ማለፍ መድረሱን እንደዚሁ ያረጋገጠበት ውጤት ተመዝግቧል። ዛሬ የሚደረጉ መርሃ ግብሮች አሉ። በእንግሊዝ ካራባኦ ካፕ የግማሽ ፍጻሜ መልስ ጨዋታ በኢቲሃድ ማንቸስተር ሲቲ ከኒውካስል ይጫወታሉ። የመጀመሪያውን ዙር ጨዋታ በሴንት ጄምስ ፓርክ ማንቸስተር ሲቲዎች 2-0 አሸንፈው እንደተመለሱ የሚታወሰው ጉዳይ ነው። ስለዚህ ሰፊ ማለፍ ዕድል ይዞ ነው ማንቸስተር ሲቲ ወደ ሜዳ የሚገባው። ፔፕ ጓርዲዮላ ከጨዋታው አስቀድሞ ሩበን ዲያዝን በተመለከተ መሰልጠን ጀምሯል። ከስብስባችን ጋር የፊትነሱን ጉዳይ ገምግመው እንደሚወስኑ ተናግሯል። በአንጻሩ ግን ጀሬሚ ዶኩ ለጨዋታው የሚደርስ አይሆንም። ሪያን ሸርኪን በተመለከተ ትንሽ የግጭት ሁኔታ ነበር የገጠመው ከቶተንሃም ሆትስፐርስ ጋር በነበረው መርሃ ግብር። ስለ ሁኔታውም ለማወቅ የግድ ዛሬ መጠበቅ አለብን ሲል ሀሳብ ሰጥቶ ነበረ ትናንት ፔፕ ጓርዲዮላ። እናም የሪያን ሸርኪ የመሰለፍ ጉዳይ እንደዚሁ አልታወቀም። ስለ የፍጻሜ ጨዋታዎችን ስለማድረግ በተመለከተ የፍጻሜ ጨዋታዎችን መጀመር ለአብዛኞቹ አዳዲስ ፈራሚዎች በጣም አስፈላጊ ነው፣ እንዲሁም ደግሞ ለክለቡ ለሁሉም ሰዎች በጣም ጠቃሚ ነው ሲል ጓርዲዮላ ሀሳቡን ሰጥቷል። በኒውካስል በኩል ኤዲ ሃው ስቨን ቦትማን ወደ ሜዳ እንደሚመለስ ተናግሯል። ነገር ግን የብሩኖ ጉማሬሽና የሉዊስ ማይሊ ጉዳይ እስካሁን ድረስ በአጠራጣሪ ጉዳይ እንደተቀመጠ ገልጿል። በማንቸስተር ሲቲ በኩል አሁንም ቢሆን ጆሽኮ ግቫርዲዮል፣ ማቴዮ ኮቫቺች፣ ጆን ስቶንስ ጨምሮ ሳቪኒዮ ጉዳት ላይ የሚገኙ የክለቡ ተጫዋቾች ናቸው። በማንቸስተር ሲቲ በኩል እንግዲህ ማንቸስተር ሲቲ ዘንድሮ በተለይ በዋንጫ ግስጋሴው ላይ አሁን ላይ በፌ ካፕ አለ፣ በካራባኦ ካፕ አለ፣ በእንግሊዝ ፕሪሚየር ሊግም ለዋንጫ የተፎካከረ የሚገኝ ቡድን፣ በቻምፒየንስ ሊግም እንደዚሁ የሚገኝ ቡድን ነው። ስለዚህ ዛሬ ኒውካስል ማለፍ የሚፈልግ ከሆነ የግድ ሁለትና ከዚያ በላይ በሆነ የጎል ልዩነት ማሸነፍ ይኖርበታል ውሃ ሰማያዊዎችን። ሌሎችም በኮፓ ዴል ሬይም ዛሬ ዲፖርቲቮ አላቬስ ከሪያል ሶሲዳድ ይጫወታል። የባስክ ደርቢ ነው። ቫሌንሲያ ሜስታ ላይ አትሌቲክ ቢልባኦን ያስተናግዳል። እንዲሁ የስኩዴቶ መሪ ኢንተር ሚላን በሳንሲሮ ጁሴፔ ሜአዛ ከቱሪኖ ክለብ ቶሪኖ ጋር ዛሬ ጨዋታውን የሚያደርግ ነው የሚሆነው። በዚህ መንገድ ጨዋታዎቹ ቀጥለው ይደረጋሉ። ሌሎች ጉዳዮችን እንመልከት ተመልካቾቻችን። የንጎሎ ኮንቴ ጉዳይ ሰሞኑን መነጋገሪያ ነበረ። በተለይ ዝውውሩ የተጠናቀቀ ይመስል ነበረ። ኋላ ላይ ኮላፕስ እንዳደረገ ዘገባዎች ወጡ። ነገር ግን ፈረንሳዊ የመሃል ሜዳ ተጫዋች ንጎሎ ኮንቴ ከአልኢቲሃድ ጋር ያለው ኮንትራት በይፋ ማቋረጡ ነው የታወቀው። እናም በቀጣይ የቱርኩን ክለብ ፌነርባቼ ለመቀላቀል መስማማቱ ታውቋል። ፌነርባቼም እስከ 2028 ድረስ የሚያቆይ ኮንትራት እንደሚፈራረም ከካንቴ ጋር ዘገባዎች ወጥቷል። ዩሱፍ ኤኔሲሪም እንደ ንጎሎ ኮንቴ ሁሉ እርሱም ቢሆን ዝውውሩ ኮላፕስ ያደረገ ተጫዋች ነበረ። ነገር ግን አሁን ላይ ዳግም ዝውውሩ ለመጠናቀቅ እጅግ ተቃርቧል። ፊፋም እንደፈቀደ ዘገባዎቹ ወጥቷል። ዩሱፍ ኤኔሲሪ ወደ አልኢቲሃድ ነው የሚዘዋወረው። ለዝውውሩም የሳውዲው ክለብ ከ14 እስከ 15 ሚሊዮን ዩሮ ለዝውውሩ እንደሚከፍል ዘገባዎች እየወጡ ይገኛሉ። የቡካዮ ሳካን ጉዳይ እናንሳ።
የተጫዋች ከሊድስ ጋር ከነበረው ጨዋታ አስቀደው ሲያማሙቅ በነበረበት ሰዓት ላይ ምቾት አልተሰማውም። ሚኬል አርቴታም ሪስክ መውሰድ አልፈለገም። በኖኒ ማዱኬ እንዲሰለፍ አደረገ። ትናንትም አልነበረም በስኳዱ እና እንደ እንግሊዝ ዘገባዎች ከሆነ ቡካዮ ሳካ በቀጣዮቹ አርሰናል በሊጉ ከሰንደርላንድ ጋር ከዚያም ባለፈ በሳምንቱ አጋማሽም በጂኪ ስቴዲየም ከብሬንትፎርድ ጋር ይጫወታል እንደማይደርስ ነው ዘገባዎች የሚወጡት። ነገር ግን በለንደን ደርቢ በቶተንሃም ስፖርት ስቴዲየም ከሳምንታት በኋላ ይጫወታል አርሰናል ከቶተንሃም ጋርና ለዚያ ጨዋታ እንደሚደርስ ዘገባዎች በስፋት እየወጡ ይገኛሉ። በአርሰናል በኩል የወሩ ምርጥ ተጫዋች እጩዎች ተለይተው ታውቀዋል። ቪክቶር ዮኬሬሽ፣ ማርቲን ዙቢሜንዲ፣ ጋብሪኤል ጄሱስና ጋብሪኤል ማጋሌሽ በምርጥ የወሩ እጩዎች ውስጥ የተካተቱ ተጫዋቾች ሆነው ተቀምጠዋል። የዦን ፊሊፔ ማቴታን ጉዳይ እናንሳ። ይህ ፈረንሳዊ ክሪስታል ፓላስ ተጫዋች ወደ ኤሲ ሚላን ለመዛወር እጅግ ተቃርቦ ነበረ። ነገር ግን የሜዲካሉ ጉዳይ ዝውውሩ እንዳይጠናቀቅ አድርጎታል። የጉልበት ጉዳት እንደገጠመው ነው የታወቀው። እናም ተጫዋቹ አሁንም ቢሆን የቀዶ ሕክምና ሊያስፈልገው እንደሚችል ዘገባዎች እየወጡ ይገኛሉ። ይህ ማለት ደግሞ ቀዶ ሕክምና ካደረገ እስከ 6 ወር ያክል ከሜዳ ሊርቅ እንደሚችል ተነግሯል። ምናልባትም ከዓለም ዋንጫው ውጭ ሊሆን ይችላል ነው የተባለው። ተጫዋቹ እንደምናውቀው በሽረርስ ፓርክ ያስመለከተውን የሜዳ ላይ ብቃት ተከትሎ እንግዲህ በለብሎቹ ጥሪ ቀርቦለት ነበረ። ነገር ግን ጉዳት ገጥሞት ቀዶ ሕክምና የሚያደርግ ከሆነ በስብስቡ ላይ ካተት እንደሚችል ዘገባዎች ወጥቷል። እርግጥ ነው ክሪስታል ፓላስ ስትራንድ ላርሰንን አስፈርሟል ከቮልቭስ። ይሄ በጎ ነገር ነው። ነገር ግን የማይታ ጉዳይ ሌላኛው አሳሳቢ ነው። ሌላኛው ከሰሞኑ የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ጉዳይ መነጋገሪያ ነበረ። በስኳድ ውስጥም አልነበረም ባለፈው በነበራቸው የሊግ ጨዋታ። አሁን ቢሆን የፖርቱጋል የዜና አውታሮች ሮናልዶ ከአልናስር ጋር የሚለይ ከሆነ ወደ አሜሪካ ሜጀር ሊግ ሶከር ሊያመራ እንደሚችል ዘገባዎች ወጥቷል። ኮንትራቱ ማፍረሻው 50 ሚሊዮን ዩሮ ነው እንደሆነም የፖርቱጋል ሪኮርድ ነው ያስነበበው። በቀጣይ ከሊቲያድ ጋር በሚደረገው ጨዋታም መሳተፉ እስካሁን ድረስ አልተረጋገጠም። ሮናልዶ እንደሚታወቀው ትልቁ ጥያቄ ምንድነው? ሮናልዶ አልናስር በዙር መስኮቱ ባደረገው አነስተኛ ተሳትፎ እንደተከፋ ነው ከሰሞኑ መረጃዎቹ እየወጡ የሚገኙት። ባለፈው ሚሊክ ጨዋታ ላይ አልተሳተፈም ነበረ ክርስቲያኖ ሮናልዶ። ሌላኛው ማነሳላችሁ ጉዳይ የአካዳሚ ፍሬዎቹ ነው። በክለብ ደረጃ የአካዳሚ ተጫዋቾች በአካዳሚ አድገው አሁን ላይ በክለቦቻቸው የሚገኙ አሊያም ደግሞ በውሰቱ ላይ የሚገኙ ተጫዋቾች የአካዳሚዎቹ ተጫዋቾች ምን ያክል ያወጣሉ በገንዘብ ደረጃ በሚለው የሲአይኤስ ዘገባ በዚህ መንገድ የዋጋ ተመናቸውን አውጥቶታል። የመጀመሪያው ክለብ ባርሴሎና ነው። ከአካዳሚ በርካታ ዋጋ የሚያወጡ ተጫዋቾች ያሉት 738 ሚሊዮን ዩሮ በቀዳሚነት ተቀምጧል። ማንቸስተር ሲቲ ሁለተኛ ነው 286 ሚሊዮን ዩሮ። ሶስተኛው ባየር ሙኒክ ነው 284 ሚሊዮን ዩሮ። አራተኛው ሪያል ማድሪድ ነው 256 ሚሊዮን ዩሮ። አምስተኛው አርሰናል ነው 235 ሚሊዮን ዩሮ። እንግዲህ ከአካዳሚ ተገኝተው ትልቅ ገንዘብ የሚያወጡ ተጫዋቾች በሚል በክለቡ የሚገኙ ወይም በውሰቱ የተሰጡ ተጫዋቾችን በተመለከተ ማለት ነው። ለኛ ጉዳይ የኑኖ ኤስፒሪቶ ሳንቶስን ጉዳይ ላንሳላችሁ። እኒ ፖርቱጋላዊ አሰልጣኝ ግራን ፖተርን ተክተው በ3 ዓመት ኮንትራት ወደ ዌስትሃም መጥተው ነበረ። ነገር ግን አንዱ ላላቸው ነው የተባለው ዘንድሮ ዌስትሃም ወደ ታችኛው እርከን ሻምፒዮንሺፕ የሚወርድ ከሆነ ያለምንም ካሳ ከዌስትሃም ጋር እንደሚለያዩ ዘገባዎች እየወጡ ይገኛሉ። የሰርጂዮ አጉዌሮን በተመለከተ አንድ ነገር ተናግሯል። እንግዲህ በማንቸስተር ሲቲ ታሪክ ከምንጊዜም ታሪካዊ ተጫዋቾች መካከል አንደኛ ነው ሰርጂዮ ኩን አጉዌሮ። 2017 ላይ ቸልሲን ለመቀላቀል ተቃርቦ እንደነበረ ተናግሯል። ነገር ግን የኋላ ማንቸስተር ሲቲዎች ዝውውሩ እንዳገዱት ነው የተናገረው። እናም አንቶኒ ኮንቴ ከኤደን ሃዛርድ ጋር ለማጣመር ፈልገው ነበር ሲል አጉዌሮ ሀሳቡን የሰጠበት አጋጣሚ ነው ያለው። ትሬንት አሌክሳንደር አርኖልድ አሁን ላይ ወደ ሜዳ ለመመለስ ዝግጁ እንደሆነ ዘገባዎች ወጥቷል። እንዲያውም በመጪው እሁድ ሜስቴ ላይ ቫሌንሲያ ከሪያል ማድሪድ ይጫወታሉ። ለዚያ ጨዋታ ሊደርስ እንደሚችል ዘገባዎችን ስመለከት ነበር። በመጨረሻም አንድ ጉዳይ ላንሳላችሁ። እንግዲህ የጥር የዝውውር መስኮት መጠናቀቁ ይታወቃል። ታዲያ ዘ አትሌቲክ አንድ ዘገባ ይዞ ወጥቷል። ምርጥ የጥር የዝውውር መስኮት ፈራሚዎች በእንግሊዝ ሲል ያስቀመጣቸው ተጫዋቾች አሉ። እርግጥ ነው በዛም በሰፊ ዝውውሮች አልተፈጸሙም። ቀዳሚውን ያደረገው ማርክ ጌሂን ነው። ይህንን ተጫዋች ከክሪስታል ፓላስ ወደ ሲቲ ያደረገው ዝውውር ቀዳሚው ዝውውር ሲል ያስቀምጡታል። ዳግላስ ሉዊዝ ሌላኛው ተጫዋች ነው በውሰቱ ወደ ቪላ የመጣውን ተጫዋች። ሶስተኛው አንቶኒ ሴሜኖን ሶስተኛው ምርጡ ፈራሚ ሲል ያስቀምጡታል። ኦስካር ቦብ፣ አሌክስ ቶትስ፣ ኮነር ካላገር፣ ሪያን አንሄል ጎሜዝ፣ ፓብሎ ፊሊፔ እና ቫለንቲን ካስቴላኖስ እስከ 10 ያለውን ደረጃ ይዘው ተቀምጠዋል። በዛ አትሌቲክ መሰረት የጥር የዝውውር መስኮት ምርጥ 10 ፈራሚዎች ሲል ያስቀመጣቸው ተጫዋቾች ናቸው። የዕለቱ ቆይታችን ይመስል ነበር። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፌያለሁ። ሰናይ ጊዜን ተመኘው።